ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ሰዓቱን መደመጥ ያለባቸውን መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ላስቀድም። ከሰሞኑ በማህበራዊ ሚዲያ ሲዘዋወር የነበረው የሹፌሩ ጉዳይ ያለበትን በመጠቆም ለሚተባበር ወሮታውን እንከፍላለን ሲል የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። ዝርዝሩን በመረጃችን ይዘነዋል። በሌላ መረጃ የትግራይ መገናኛ ብዙሃን ጨምሮ 5 ተቋማት ላይ ክስ መመስረቱ ተገለጸ። በዝርዝር መረጃው እንመለከተዋለን። በሌላ ዜና በእነ ብርቱካን የክስ መዝገብ በሽብር የተጠረጠሩ ግለሰቦች የዋስትና ጥያቄ ከሁለት ተከሳሾች ውጪ ያሉት ውድቅ መሆኑ ተገለጸ። ከፍርድ ቤት የሰማውን መረጃ በዜና ዘገባችን በስፋት እንዳስሰዋለን። በሌላ መረጃ የአልኮል ምርቶች በማህበራዊ ሚዲያ ማስተዋወቅ የሚከለክል ረቂቅ ሕግ መዘጋጀቱ ተገልጿል። ዝርዝሩ ተዘጋጅቷል። ከውጪ ዩናይትድ ኪንግደም እና አውሮፓን ዩክሬንን መደገፋቸውን ከቀጠሉ ከተሞቻቸው ይቃጠላሉ ስትል ሩሲያ ዛተች። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭርና ዝርዝር ዘገባዎች በዚህ መረጃ ሰዓት አካተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆይ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ ዝርዝር ዘገባዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥኳችሁ መረጃዎች ወደ እናንተ ላድርስ። ከሰሞኑ በማህበራዊ ሚዲያ ሲዘዋወር የነበረው የሹፌሩ ጉዳይ ያለበትን በመጠቆም ለሚተባበር ወሮታውን እንከፍላለን ሲል የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። አሽከርካሪነት ከስራ ባሻገር የሰውን ልጅ ክቡር ሕይወት የመጠበቅ ትልቅ አደራ ያለው ሙያ መሆኑም ይታወቃል። ሆኖም ከሰሞኑ በማህበራዊ ሚዲያ ሲዘዋወር የነበረው በቪዲዮ ስትመለከቱት የነበረው ግለሰብ ኃላፊነት በጎደለውና የሙያ ስነ ምግባር ባልጠበቀም ሁኔታ በማሽከርከር ላይ ሆኖ ለአደጋ የሚጋልጥ እንቅስቃሴ ያደረገ ከመሆኑም በላይ ፍጹም ኃላፊነት በጎደለውና በማናለብኝነት መንገድ ይህንን ቪዲዮ ቀርጾ በማህበራዊ ሚዲያ በመልቀቅ ለብዙዎች መጥፎ አርአያነቱን አጋርቷል። በመሆኑም ሚኒስቴር መስሪያ ቤቱ የዚህን ግለሰብ አድራሻ በማፈላለግ ከስህተቱ እንዲማር ለማድረግ ጥረት እያደረገ በመሆኑ አጥፊዎችን ማጋለጥ መቻል የብዙዎችን ሕይወት የመታደግና የዜግነት ግዴታ መሆኑን በመገንዘብ በድርጅቱ ነፃ የስልክ ቁጥር 9719 ጥቆማ በመስጠት ከሚኒስቴር መስሪያ ቤቱ ጋር ለሚተባበር አካል ወሮታውን የሚከፍል መሆኑ ይገልጻል። የትራንስፖርትና ሎጂስቲክ ሚኒስቴር። በሌላ መረጃ የትግራይ መገናኛ ብዙሃን ጨምሮ 5 ተቋማት ላይ ክስ መመስረቱ ተገለጸ። በትግራይ ክልል የክልሉ መገናኛ ብዙሃን ጨምሮ 5 ተቋማት ላይ በታየ የመልካም አስተዳደር ችግር ምክንያት ክስ መመስረቱን የኢትዮጵያ ሕዝብ እንባ ጠባቂ ተቋም የትግራይ ቅርንጫፍ ጽሕፈት ቤት አስታውቋል። ይሁንና የተቋሙ የትግራይ ቅርንጫፍ ጽሕፈት ቤት ኃላፊ ፀሐዬ እምባዬ ለአሃዱ እንደተናገሩት 7 ተቋማት ላይ የመልካም አስተዳደር ቅሬታዎች ቀርበዋል። ይሁንና ቅሬታ ከቀረበባቸው 7 ተቋማት መካከል 2ቱ በፍጥነት አጥጋቢ ምላሽ ሲሰጡ፣ ቀሪዎቹ 5 ተቋማት ምላሽ ባለመስጠታቸውና ከድርጊታቸው ባለመቆጠባቸው የቅሬታው ትክክለኛነት ተረጋግጦ በተካሄደ ክትትል መረጃዎች ተሰባስበው ክስ ተመስርቷል። በመሆኑም ተቋማቱ የትግራይ መገናኛ ብዙሃን፣ አባዲ ከተማ መዘጋጃ ቤት፣ የውቅሮ ከተማ መዘጋጃ ቤት፣ የውቅሮ ከተማ መሬት አስተዳደር፣ በመቀሌ ሐውልት ክፍለ ከተማ መሬት አስተዳደር መሆናቸውን ኃላፊው ገልጿል። በአጠቃላይ በእነዚህ ተቋማት ላይ ከ110 በላይ ግለሰቦች በተለያዩ ጉዳዮች ላይ በመልካም አስተዳደር ችግር ቅሬታ እንደቀረበባቸውም ተናግረዋል። ከቀረቡት ቅሬታዎች መካከል ሰራተኞችን ያለአግባብ ከስራ ማሰናበት እንዲሁም ተገቢ ባልሆነ አሰራር ተገልጋዮችን ማንገላታት ይገኙበታል ተብሏል። የቀረበውን ቅሬታ እንዲያስተካክሉ ግብረ መልስ ተሰጥቷቸው ማስተካከያ በማድረጋቸው የክስ ሂደቱ የተቋረጠላቸው 2ቱ ተቋማት ደግሞ ግዕዝ ባንክና የትግራይ ዲጂታል ኤጀንሲ መሆናቸውም ተገልጿል። በክልሉ 130 የአቤቱታ መዝገቦች የተከፈቱ ሲሆን በዚህም ከ2000 በላይ ሰዎች መሳተፋቸው ታውቋል። ክቡራን አድማጮች በዝርዝር ዘገባው በስፋት ወደ ያዝንላችሁ መረጃዎች አልፋለሁ። በእነ ብርቱካን የክስ መዝገብ በሽብር የተጠረጠሩ ግለሰቦች የዋስትና ጥያቄ ከሁለት ተከሳሾች ውጪ ያሉት ውድቅ መሆኑ ተገልጿል። በእነ ብርቱካን ተመስገን የክስ መዝገብ በሽብር ከተጠረጠሩ ግለሰቦች መካከል የ10ኛና 11ኛ ተከሳሾች የዋስትና ጥያቄ ተቀባይነት ሲያገኝ የሌሎቹ ውድቅ ተደረገ። ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር የወንጀል ችሎት ሲሆን
በዚህም መሰረት የተከሳሾቹን የክስ መቃወሚያ ለመስማት ለግንቦት 13 ቀን 2017 ዓ.ም ተለዋጭ ቀጠሮን ሰጥቷል። ተከሳሾቹ መዓዛ መሐመድ፣ ተስፋዬ ወልደ ስላሴ ኢቢኤስ ቴሌቪዥን ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ ከተማ በሚገኙ የተለያዩ ተቋማት ውስጥ የሚሰሩ አመራሮችና ብርቱካን ተመስገን ጨምሮ 16 ግለሰቦች ናቸው። ይሁንና አቃቤ ሕግ ተፈጽሟል ባለው የወንጀል ድርጊት እንደ የተሳትፏቸው 3 የተለያዩ ክሶችን በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ወንጀል ችሎት ክስ መስርቷል። ይሁንና በአንደኛው ክስ ከአንደኛ እስከ 6ኛ ተራ ቁጥር የተጠቀሱ ተጠርጣሪዎች በ1996 ዓ.ም በወጣው የወንጀል ሕግ አንቀጽ 32 ንዑስ አንቀጽ 1 ሀለ እና የሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1176/2012 አንቀጽ 3 ህዝባር 1 ለእስር የተደነገገውን በመተላለፍ ክስ ተመስርቶባቸዋል። ተከሳሾቹ ከሌሎች ለጊዜው ካልተያዙ ግብረ አበሮቻቸው ጋር ሆነው የፖለቲካ ዓላማን በኃይል ለማስፈጸም በማሰብ በሕገ መንግስቱ የተቋቋመውን የፌዴራልና የአማራ ክልል መንግስትን በኃይል በማስወገድ ስልጣን መያዝ፣ ይህ ካልሆነ መንግስትን በኃይል በማስገደድ ለድርድር እንዲቀመጥ ማድረግ የሚል ዓላማ ይዘው መንቀሳቀሳቸውም በክሱ ተብራርቷል። በዋነኝነት 6ኛ ተከሳሽ የደንቢ ዶሎ ዩኒቨርሲቲ ተማሪ ሆና በዩኒቨርሲቲው ተመድባ ባለችበት ተጠልፋ እንደተደፈረች በማስመሰል ሐሰተኛ መታወቂያን ጨምሮ የገንዘብ ድጋፍና እቅድ አውጥቶ በመስጠትና በተግባር በመሳተፋቸው ተከሳሾቹ በፈጸሙት የሽብር ወንጀል ክስ ቀርቦባቸዋል። እንዲሁም ሁለተኛው ክስ ደግሞ ከ7ኛና 11ኛ ተራ ቁጥር ባሉ ተከሳሾች ላይ የቀረበ ሲሆን ይሁንና እነዚህ ተጠርጣሪዎች በ1996 ዓ.ም በወጣው የወንጀል ሕግ አንቀጽ 32 ንዑስ አንቀጽ 1 ሀለ 3443 ንዑስ አንቀጽ 3 46 እና የጥላቻ ንግግርን ሐሰተኛ መረጃ ስርጭት ወንጀልን ለመከላከልና ለመቆጣጠር የወጣ አዋጅ ቁጥር 1185 ህዝባር 2012 አንቀጽ 4፣ 5 እና 7 ህዝባር 4 ስር የተደነገገውን በመተላለፍ ተከሷል። 7ኛ ተከሳሽ ኢቢኤስ ቴሌቪዥን ኃላፊነቱ የተወሰነ የግል ማህበርና 8ኛ ተከሳሽ ሲልቨር ስፕሪንግ ፕሮዳክሽን ፕሮሞሽን ኃላፊነቱ የተወሰነ የግል ማህበር የኢቢኤስ ቴሌቪዥን እህት ኩባንያ እንዲሁም 9ኛ ተከሳሽ ማክዳ ፍስሐ ጽዮን ወይም ደግሞ ማክዳ አሰፋ በኢቢኤስ ቴሌቪዥን የአዲስ ምዕራፍ ፕሮግራም የህግ ክፍል አስተያየትና የሥራ ኃላፊነቷ ወደ ጎን በመተው ትክክለኛ ያልሆነ የተቀነባበረ ታሪክን በቀን 14/7 ህዝባር 2017 ዓ.ም በኢቢኤስ ቴሌቪዥን አዲስ ምዕራፍ ፕሮግራም አማካኝነት ለህዝብ እንዲደርስ በማድረጓ ክስ ተመስርቶባታል። 10ኛ ተከሳሽ ታሪኩ ኃይሌ ረታ የአዲስ ምዕራፍ ፕሮግራም ዳይሬክተርና 11ኛ ተከሳሽ ሊና ታረቀኝ ረዳት ዳይሬክተር፣ 6ኛ ተከሳሽ ብርቱካን ተመስገን በአካል ያገኟት በመሆኑ ታሪኩ ውስጥ ብዙ የሚያጠራጥሩ እውነት የማይመስሉ ንግግሮች እያሉ በበቂ ማስረጃ ማረጋገጥ እየቻሉ ይህንን ባለማድረግ ግብረ አበር በመሆን በፈጸሙት የጥላቻ ንግግርና ሐሰተኛ መረጃ ስርጭት ወንጀል ተከሰዋል። እንዲሁም 3ኛ ክስ በ3ኛ በ6ኛና ከ12ኛ 16ኛ ተራ ቁጥር ባሉ ተከሳሾች ላይ የቀረበ መሆኑም ተገልጿል። እነዚህ ተጠርጣሪዎች በ1996 ዓ.ም በወጣው የወንጀል ሕግ አንቀጽ 32 1 ሀለ 33 እና የሙስና ወንጀሎች አዋጅ ቁጥር 881 ህዝባር 2007 አንቀጽ 9 ንዑስ አንቀጽ 2 በመተላለፍ ክስ ተመስርቶባቸዋል። ተከሳሾቹ በዋና ወንጀል አድራጊነት ተካፋይ በመሆን በወንጀሉ ድርጊትና በሚሰጠው ውጤት ሙሉ ተካፋይ በመሆን ለ6 ተከሳሽ ብርቱካን ተመስገን የማይገባት 3,109,882 ብር ከ45 ሳንቲም በመጋቢት ወር አጋማሽ 2017 ከተለያዩ ግለሰቦች ወደ ባንክ ሂሳብ ቁጥሯ እንዲገባላት ሁኔታ ያመቻቹ መሆኑ በክሱ ተዘርዝሯል። በዚህም ተከሳሾቹ በፈጸሙት ስልጣንን ያለአግባብ መገልገል ወንጀል ክስ ተመስርቶባቸዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር የወንጀል ችሎት በዛሬ ውሎ የተከሳሾቹን የዋስትና ጥያቄ የተመለከተ ክርክርን አዳምጦ በአንደኛና 3ኛ ክስ የተጠረጠሩ ግለሰቦች የተከሰሱበት የሕግ ድንጋጌ ዋስትና መብት የሚያስከለክል በመሆኑ ጥያቄውን ውድቅ አድርጎታል። እንዲሁም በሁለተኛ ክስ የተከሰሱት የኢቢኤስ ቴሌቪዥን ባልደረቦች 10ኛ ታሪኩ ኃይሌና 11ኛ ህሊና ታረቀኝ የተከሰሱበት የሕግ ድንጋጌ የዋስትና መብት የማያስከለክል በመሆኑ በ25,000 ብር የዋስትና ጉዳያቸውን ውጭ ሆነው እንዲከታተሉ ፍርድ ቤቱ ወስኗል።
በሌላ ዜና የአልኮል ምርቶችን በማህበራዊ ሚዲያዎች ማስተዋወቅ የሚከለክል ረቂቅ ሕግ መዘጋጀቱ ተገለጸ። የኢትዮጵያ ምግብና መድኃኒት ባለስልጣን የአልኮል ምርቶችን በማህበራዊ ሚዲያ ማስተዋወቅ በከፊል የሚከለክል የሕግ ረቂቅ ተሰናድቶ በሂደት ላይ እንደሚገኝ ገልጿል። ኢትዮጵያ ከዓመታት በፊት የአልኮል ምርቶችን በቴሌቪዥንና ራዲዮ ማስተዋወቅ በሕግ ማገዷ ይታወቃል። ይሁንና የአልኮል አምራች ተቋማት በአሁኑ ሰዓት የተለያዩ ዘዴዎችን በመጠቀም ምርታቸውን እያስተዋወቁና ለበርካታ የማህበረሰብ ክፍሎች እየደረሱ ነውም ተብሏል። በብዛትም የማህበራዊ ሚዲያ እየተጠቀሙ እንደሆነም ተነግሯል። ይሁንና እየተስፋፋ የመጣውን በማህበራዊ ሚዲያ የአልኮል ምርቶችን ማስተዋወቅ በተቻለ መጠን ለመገደብ ታስቦ የሕግ ማዕቀፍ ተሰናድቶ በሂደት ላይ እንደሚገኝ በኢትዮጵያ ምግብና መድኃኒት ባለስልጣን የሕግ አገልግሎት ስራ አስፈጻሚ ፍሬ ሰላም ዮሴፍ ተናግሯል። በኢትዮጵያ ምግብና መድኃኒት ባለስልጣን የተሰናዳው ረቂቅ ሕግ ወደ ጤና ሚኒስቴር መላኩንም ስራ አስፈጻሚዋ ጨምረው ተናግረዋል። ዘገባው ሸገር 102.1 ነው። በሌላ መረጃ የኢሚግሬሽን ዜግነት አገልግሎት ለአዲስ አበባ አስቸኳይ ፓስፖርት አመልካች ባሰራጨው መልእክት የአስቸኳይ ፓስፖርት የኦንላይን ሲስተም የተወሰነ ማሻሻያ ተደርጎበት ስራ መጀመሩን ገልጿል። ከግንቦት 6 ቀን 2017 ዓ.ም ጀምሮ ሁሉም አመልካች በኦንላይን በማመልከት በቀጠሮ ቀኑ ብቻ ወደ ተቋሙ መሄድ መስተናገድ እንደሚችልም አስታውቋል። በኦንላይን መሙላት ያልቻሉ አስቸኳይ ጉዳይ ያላቸው አመልካቾች በአካል መጥተው መስተናገድ እንደሚችሉም ተገልጿል። በተጨማሪም አገልግሎቱ ከግንቦት 6 2017 ዓ.ም ጀምሮ መደበኛ የፓስፖርት አገልግሎት ከጠዋቱ 12 ሰዓት እስከ 8 ሰዓት ድረስ፣ የአስቸኳይ ፓስፖርት አገልግሎት ደግሞ ከቀኑ 9 ሰዓት እስከ ምሽቱ 4 ሰዓት ድረስ በሁለት ፈረቃ እንሰጣለን። በቀጠሮ ቀናችሁ በፕሮግራም መሰረት ወደ ተቋማችን በመምጣት መስተናገድ ትችላላችሁም ተብሏል። ከቀጠሮ ቀን ውጪ በተቋሙ አካባቢ መቆምም ሆነ አላስፈላጊ እንቅስቃሴ ማድረግ በጥብቅ የተከለከለ ነው ሲልም አሳስቧል። ዘገባው የኢሚግሬሽንና ዜግነት አገልግሎት ነው። ክቡራን አድማጮች፣ በመጨረሻም ከውጪ ዩናይትድ ኪንግደም እና አውሮፓ ዩክሬንን መደገፋቸውን ከቀጠሉ ከተሞቻቸው ይቃጠላሉ ስትል ሩሲያ ዛተች። የእንግሊዝ ጠቅላይ ሚኒስትር ሰር ኪር ስታርመር ከፈረንሳይ ከጀርመንና ከፖላንድ መሪዎች ጋር ጦርነት እንዲያበቃ ቅዳሜ ዕለት ከፕሬዝዳንት ዘለንስኪ ጋር በዩክሬን ተገናኝተዋል። ይሁንና በዩክሬን የተኩስ አቁም ስምምነት ለማድረግ የህብረቱ መሪዎች ውይይት አድርገዋል ብለዋል ጠቅላይ ሚኒስትሩ። ሩሲያ የ30 ቀን ቅድመ ሁኔታ የለሽ እርቅን እንድትቀበል ጫናው እየጨመረ በመምጣቱም ነው ኪር ስታርመር የአውሮፓ አጋሮች ከአሜሪካ ጋር ሆነው ፑቲንን ለሰላም ፈቃደኛ እንዲሆኑ እየጠየቁ እንደሚገኙም ተገልጿል። ነገር ግን ፑቲን ለሰላም ዝግጁ ካልሆኑ ማዕቀቡን የበለጠ ለማሳደግም ቃል ገብተዋል። ይሁንና የፑቲን አፈቀላጤ ቭላድሚር ሶሎቪየቭ በሩሲያ ቴሌቪዥን ጣቢያ ቀርበው ሩሲያ ሁላችሁንም ታጠፋለች ሲሉም ዝተዋል። ሶሎቪየቭ እንዳሉት ምዕራባውያን ሀገራት በዚህ ጦርነት ውስጥ ከተሳተፉ ከተሞቻችሁን እናወድማለን፣ ሁላችሁም እናጠፋለን፣ ልክ እንደ ዶንቦስ ከተሞች የእናት ከተሞች ይቃጠላሉ ሲሉም አስጠንቅቀዋል። ይሁንና የፑቲን አፈቀላጤ ቭላድሚር ሶሎቪየቭ በሩሲያ ቴሌቪዥን ጣቢያ ቀርበው ሩሲያ ሁላችሁንም ታጠፋለች ሲሉም ዝተዋል። ሶሎቪየቭ እንዳሉት የምዕራባውያን ሀገራት በዚህ ጦርነት ከተሳተፉ ከተሞቻችሁን እናወድማለን፣ ሁላችሁንም እናጠፋለን፣ ልክ እንደ ዶንባሳ ከተሞች የእናንተ ከተሞች ይቃጠላሉ ሲሉም አስጠንቅቋል። ሶሎቪየቭ በመቀጠልም ሰው የተፈጠረው ለጦርነት ነው፣ ነገር ግን እንደ ሩሲያ የተፈጠረው ለድል ነው ሲሉም በልበ ሙሉነት ተናግሯል። ይህ በእያንዳንዱ የውጭ ዜጋ አእምሮ ውስጥ እንዲገባ ፈልጋለሁ፣ እኛ ምንጊዜም እናሸንፋለንም ብሏል። የሶሎቪየቭ የሥራ ባልደረባ የሆነችው ማሪጋሪታ ሶሞኒያን የምዕራባውያን ሀገራት ፋሺስቶች ስትል ጨርታቸዋለች። ሩሲያ እነዚህ ምዕራባውያን ሀገራትን 100% ትፈጫቸዋለች ስትልም ዝታለች። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።